ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮኪቲው ቤተሰቦች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ርዕስ በአዲስ ቪዲዮ መጥቼላችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ኮኪቲውብን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ። የዛሬ 2 ዓመት አካባቢ ወርቅ ቤት ሰራ ነበር። ወርቅ ቤት ስሰራ አይዲ የለኝም ነበርና አይዲያ ለመኖሬን የሩቅ ሰዎች ሳይሆኑ የቅርብ ሰዎች የራሴ ሰዎች ናቸው የሚያውቁት። ከዛም በኋላ ልክ ለወርቅ ቤቱ ሰው እየደወሉና አይዲ የላትም ችግር ታመጣባቸዋል ብለው ነገሯቸው። ደስ የሚለው ለሰዎች ግልጹን ነግሬያቸው ነበር የገባሁት። ምንም አላለም ሰውዬ። እኔ በጣም ተሰማኝ፣ ወረበልን፣ አለቀስኩኝ። እንዴት በራሴ ዜጋ ምናምን ብዬ ማለት ነው። ከዛ ሰውዬ አይዞሽ አትጨናነቂ፣ እዚህ ጋር እንትን ማለት በለድያም ፖሊስም ሊመጣ ካስቸገረ ስቶሩን አዘጋጅልሽና ስቶር ሆነሽ ትሰሪያለሽ አለኝ። እና እህቴ ተቻልሽ ለሀበሻ ችግርሽን አትናገሪ። ሀበሻ ያልታወቀብን መጥፎ ሰዎች ነን። ሲወርቅ እንጂ የምንረባረበው ሲያርግም አንወድነን። ወረበልን። ውድ ተመልካቾች እቺ ልጅ ያለመጣውላችሁ ያለ ምክንያት አይደለም። ብዙዎቻችን በራሳችን ጓደኛ ሚስጥር በነገርናቸው ብዙዎቻችን ተጎድተናል። በተለይ ስደት ላይ እቺ ልጅ ለምን አመጣውላችሁ መሰላችሁ? እንግዲህ እሷ የራሷ የቅርብ ያለቻቸው ኢቃማ የለኝም ብላ ነገረቻቸው። ወርቅ ቤት ተቀጠረኝ። ከዛም ግን ደውለው ለአረቧ ወይ ደግሞ ለአሰሪው ነገሩባት ሰውዮቹ መጀመሪያ። እሷም ግን ደግነቱ እውነቱን ነግራት ስለገባች የሰሩትን አሰርታ ከዛ በኋላ ወጣች። ቢችሉ በረዷትና ህጋዊ ባስደረጓት፣ ካለበለዚያ ግን በራሷ ዜጋ ለምንድን ነው ይሄ ሁሉ ምቀኝነት? ለምን ይሄ ልላችሁ ወደድኳችሁ መሰላችሁ? አንድ የቅርቤ ጓደኛ ላይ የደረሰባትን ነገር ከልጅቷ ጋር አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ብቻ ብዙ ጓደኛ ናቸው። ይቺ የኔዋ የዋህ ናት፣ የሆዷንም ሁሉንም ትናገራለች። ነገር ግን ያችኛዋ ምን ታረጋለች? ዞር ብላ ለአረቧ እንደዚህ ናት፣ እሷ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት ብላ ብዙ ነገር ታቃጥራለች። አንዳንዴ የዋህ ሆናችሁ ውስጣችሁ ንጹህ ከሆነ ግን እግዚአብሔር ከጎናችሁ እንደሚቆምም አትጠራጠሩ። በዚህ በልጅቷ ስላየው ነው። አንዳንዴ ምን ይባላል የሀገሬ ሰው ሲተርት፣ ጉድጓዱን አርቃችሁ አትቆፍሩት ቀድማ እንደሚገባ አይታወቅምና ይባላል። ያቺ ምን አረገች? ልጅቷ አላለችውን፣ ልጅቷ አልተናገረችውን፣ ይሄንን አሳዩዋ ሲሉ እሷ አትሰማኝ እያለች በቃ። አረቦቹ ደግሞ ታውቃላችሁ፣ በተለይ 3-2 ሰራተኛ ሲኖር ሲሰበሰቡ ስለዛ ሰው ማውራት፣ ማንሳት፣ መበጫጨቅ እጅግ ደስ ይላቸዋል። ይሄ ያለ እውነታ። ስለዚህ በቃ የሚያወሩት ስለዚህ ልጅ ነው፣ ስለዚህ ልጅ ነው፣ ስለዚህ ልጅ ነው የሚያወሩት ሁሉም በቃ። ስለዚህ አንድ ቀን ልጅቷ በቃ ከዚህ በኋላ ስለኔ የምታወሪ ከሆነ ብላ ታስጠነቅቃታለች። በቃ የመጨረሻ ካቅም እንደውም አልፎ ተርፎ አረቦቹ እችኛዋ ምን ይላሉ? ወደ ሀገር እናሳፍርሻለን ያለምንም ጥፋት። ያችኛዋ በነገረቻቸው አንዳንዴ በቆያችሁና ቋንቋ ባወቃችሁ ልክ ሀገርንና እየገዛችሁ የሚመስላችሁ እህቶቼ፣ እንዲህ ያለ ምቀኝነት የምትሰሩ እግዚአብሔር በሚያውቀው ተጠንቀቁ ከስራችሁ። በእናንተ ምክንያት ለምን ሰው ያልቅስ እንባ ያፍስስ? ለምን ይዘን በእናንተ የተነሳ እንዴ? ጥንቃቄ አድርጉ እንጂ ምን አለ መልካም ልትሆን። እመኑኝ ግን አንድ ነገር ልንገራችሁ፣ አንድ ቀን ማለት ነው የዘራችኋትን ታጭዳላችሁ። አስለቅሳችኋል አይደለ? እግዚአብሔር በሚቀው እናንተም ቀን ጠብቆ ፈጣሪ ያስለቅሳችሁ። ምክንያቱም ማላይ ደግ ሰራችሁ ማላይ ክፉ ሰራችሁ የሚያውቀው እግዚአብሔር ነውና። ስለዚህ አካሌ ብዬ ስም አልጠራም። ተው። ምቀኝነት ምንም አደርግላችሁ ምንም አደርግላችሁም የሀገሬ ሰው። ምክንያቱም የመጣችሁት ስደት የሚከፍላችሁ አንዱ፣ አስቤዛ የሚችል አንዱ። ከእናንተ ኪስ መውጣት ተቻችላችሁ አለም መኖር። እኔ እኮ ከኢትዮጵያ ጋር ኖር ያለው ከባንጋሊ ጋር ሰርቻለሁ። አልተጣላንም፣ አንጣላም። አንዳንድ ነገር ላይ ግን አንድ ቀን ለአረብ ተሰላልፈን አልሰጠዋትም፣ አትሰጠኝም። እዛ ቤት በቆይቼ ያለሁት እኔ ነኝ። የሚመጡት ሁሉ አዲስ ናቸው። ቋንቋ እያስለመድኩ ስራውን እያሳየው ይኸው እግዚአብሔር ምስክሬ ነው።
ብዙ ነገር እያደረኩኝ ግማሹ ቦታ እየቀየረ ግማሹ ኮንትራት ጨርሶ በሰላም እየገባ ይሄው እስከ ዛሬ እናወራለን። አልፎ ተርፎ እየጠቀሙኝ ነው። ሀሳብ ሲጨንቀኝ የሆነ ነገር አወያያችኋለሁ። አያችሁ፣ ሰው ለሰው ይጠቅማል እንጂ አይጎዳም። ሊያውም በስደት ደግሞ ጭራሽ አብራችሁ እየበላችሁ ከአንድ ማድ እየበላችሁ ዙሩ ብላችሁ ለማዳም ታቃጥራላችሁ። ነውር አይደለም? አያስጠላም? አይከብድም? ኧረ ተው። እና አንዱ ለሚችላችሁ፣ አንዱ ለሚያበላችሁ፣ አንዱ ደሞዝ ለሚከፍል እኔ ለምን አንዱንም መቀኛለሁ እንዴ? ከባንጋሊ ጋር 2 ዓመት ከ6 ወር ሰርቻለሁ። የሆነ ነገር ስላላይም እንኳን ቢል እርስ በርስ እንነጋገራለን እንጂ አንድ ቀን እሷ እንዲያደረገች። ኢትዮጵያኖች ስንት ናቸው የመጡት? 3። ስራው በዝቶባቸው በራሳቸው ምክንያት ቢቀይሩ ሊጠፉ እንደሆኑ እንኳን ሲነግረኝ የሚችለውን አቅም አመቻችቼ ነው እንጂ ከጀርባ ወግቻቸው አላውቅም። ነውር ነው መድኃኒዓለም። እንደዛ ቢሆንማ እስከ ዛሬ በሚሄድበት ሁሉ አይቀናኝም ነበረ። ገባችሁ? አንድ ሰው ክፉ ሰርታችሁ ስትሄዱ እንኳን አይቅናችሁ ነው የምላችሁ። የዚች የጓደኛዬ ምንድን የሆነችው እሷን ደህናዋን ልታስባረር ስትል እሷ ተባረረች። አያችሁ አይደለ? ጉድጓዱን አታርቁት ያልኳችሁ። ልጅቷ ራሷ ተባረረች ከስራዋ ማለት ነው። ይችኛዋ ግን የዋሃ እስከ ዛሬ ያለች። እንግዲህ ወደፊትም እግዚአብሔር ያቅላታል። መድኃኒዓለም ከክፉ ነገር ይጠብቃት። ገባችሁ? ማንኛውም ሆኖ አላህም ከሆነ ከክፉ ነገር ይጠብቃችኋል። እናንተ ብቻ ክፉ አታደርጉ በሰው ላይ። ሚስጥራችሁንም ለሰው አትንገሩ። ዱዓ ስታደርጉና ስትጸልዩ ለአላህዬ ንገሩት፣ እሱ ምላሽ ይሰጣችኋል። በቃ ሰው አትመኑ፣ ይቅርባችሁ፣ በውስጣችሁ ያዙት። ስለዚህ ይሄን ልላችሁ የወደድኩት እባካችሁ በተለይ ሼር እያደረጋችሁ ለእንዲህ ያለ እንደዚህ ተንኮል ለሚሰሩ ጓደኞች አድርሱላቸው። ፈጣሪን ፈርተው ከስራቸው ይቆጠቡ። ሚስኪን ቋንቋ አታውቅም። አንድ ቀን እሷን ማውቃ እኮ እቺ ነገር እንደፈለገች ማወቅና ማውራት ትችላለች። አትሞኙ። ሰው ሳያቅ አይቀርም። አንድ ቀን ሁሉንም ያውቃል። እንዴት ነገ ሌላ ቀን ነው። ስለዚህ ባካችሁን ሰው ላይ ተንኮል የምትሰሩ ልጆች ተጠንቀቁ። ኮኬቲው በሰብስክራይብ አድርጉ። ስለነበረን ጊዜ አመሰግናለሁ። ቸር ሰንብቱ።